አራስ ቅቤ በምትቀባበት ሰዓት ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ተከትለኝ የመጣ የእናቴ አባቴ ዛር መንፈስ ታሰር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም ከቢሮ ከወጣችሁ በኋላ መንገድ ላይ ተከትሎ የሚመጣ መንፈስ ወደ ቤት እንዳይገባ። ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች ደምቆያችሁኝ በዛሬ ቪዲዮ ላይ አንደኛ እህቶች ወይም እናቶች በአራስ ቤት የሚገጥማቸውን ፈተናና እንዴት ነው ከዚህ ነገር ደግሞ ራሳቸውን መጠበቅ ያለባቸው የሚለውን በዚህ ቪዲዮ የምናይ ይሆናል። እንደገናም ደግሞ እናትም አባትም በልጅ ምንም አይነት ይሉንታ ወይም ድርድር አያስፈልገውም። ስለዚህ ይህ ቪዲዮ ለእናንተ ነው። እስከመጨረሻው አዳምጡት ተጠቀሙበታላችሁ። በሁለተኛ ደረጃ ደግሞ ምግብ ስንበላ ብዙዎቻችን አንባርክም ወይም ደግሞ ቤት ውስጥ እንባርካለን። ሆቴል ስንበላ ሰው ቤት ስንሄድ ግን በቃ ከባረክን እንደ ፋራ ነው የምንታየው አይደለ? ይሄን በማሰብ ምን ሸማቀቃለንና በመባረካችን ምን አይነት ጥቅም እናገኛለን? ምግባችንን ብቻ ነው ወይ ምን ባርከው? የሥራ ገበታችንን፣ ቢዝነሳችንን፣ ውሏችንን፣ ምሽታችንን፣ አደራችንን መባረክ እንዳለብን በጣም ትልቅ አስተማሪ ቪዲዮ ነው። እስከመጨረሻው አዳምጡት። ላይክ፣ ሰብስክራይብ፣ ሼር በማድረግ ደግሞ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። አራስ ቅቤ በምትቀባበት ሰዓት አምጥተው ልክ ሊቀቧት ሲሉ የባል እናት ወይም የራስሽ እናት ካልሆነች ወይም እህትሽ የገዛ ቤተሰብ ካልሆነ በስተቀር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም እንደዚህ ስለመተጣጠብ በኋላ ለመቀበው ይቀመጥ ብላችሁ ማስቀመጥ ነው። አጥሚትም ሲመጣ ለአራስ ተብሎ የመጣ ማንኛውም ነገር ቤትሽ ሲመጣ ወዲያው ነው አትቅመሽ፣ ወዲያው አትቢ። ምክንያቱም በጣም ብዙ ችግሮች አሉ። ይሄንን የምናገርበት ምክንያት በጣም ከ190% ችግር ስላለበት ነው። ይሄ ለራሳቸው እናቶች ይመሰክራሉ። በቡዳ ልጁን በቡዳ የማስበላት እድሉ የተወለደው ልጅ በስማ እንዴት ያምራል ምናምን ብሎ እግሩን ይስማሉ፣ ብልቱን ይስማሉ። የህፃኑ ብልት ሴት ከመሆንሽ ወንድ ይሄና ታሰሩና ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ። የትምና አንደርስም። በቃ በስርዓቱ ጸሎት አድርገን በስርዓቱ በልቶ አሳርጎ ገበታው ማንሳት። ችኮላው ምንም አያመጣም። ምንም አናተርፍበት እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ስለሚበላ ሲበላ አብረን ነበር የምንበላው ብሎ ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን እያላችሁ ማለት እስቲ ሞክሩ። በተደጋጋሚ ይሄን ነገር ለ7 ቀን ወይም ለ14 ቀን ዝም ብላችሁ ሳትረሱ በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ። ግን እንደ ልምድ ለሌሎችም ሰዎች እስቲ ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስም ይቀደስ መንግሥትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል መልአኩ ሰላም ሰላም ለኪ ሰላም ለኪ ብሩንታ አንተ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ ይችላል። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጥጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና ዓርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል። አባቶቻችን እንደፈለጉ ይበላሉ። የሚገርም ሲውት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። የሚያማምሩ ወንዶች አይታቸው፣ ሴቶቹ ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው የተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጣን የሆነ ሰውነት ይኖረናል። ለምን ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ ራሱ የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው። ተከትለኝ የመጣ የእናቴ አባቴ ዛር መንፈስ ታሰር፣ የጓደኛ ምቀኛ ታሰር፣ የጎረቤት ምቀኛ ታሰር። ስራ እንዳትነቅርብላችሁ ቢሮ ላይ ጸልያችሁ ቀናችሁ የተባረከ እንዲሆን አድርጋችሁ በስመ አብ ብላችሁ ቢሮ ከፍታችሁ መግባት። እቤታችሁ ስትገቡ በስመ አብ ብላችሁ መግባት። ከቢሮ ከወጣችሁ በኋላ መንገድ ላይ ተከትሎ የሚመጣ መንፈስ ደግሞ ወደ ቤት እንዳይገባ፣ ቤት ውስጥ የነበረ ደግሞ ወደ ቢሮም እንዳይሄድ፣ ወደ የምትሄዱበት ቢዝነሳችሁ ተከትሎ እንዳይሄድ፣ በምትሄዱበት ቦታ ሁሉ ማማተብ አንተ ልክስክስ እያላችሁ
ለዚህ ማሳመኛ የሚሆነው እስቲ ልትበሉ ተዘጋጅታችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አባታችን ሆይ በሰማይ የምትኖር ረጋ ብላችሁ ማለት ነው። እስቲ ጸልዩ። መሀል ላይ ነው የምትሉት በስመ አብ ወወልድ ወመንፈስ ቅዱስ ምናምን። ይሄ ምንድነው? አብሮ ሊበላ የነበረው መንፈስ ተመታ ማለት ነው። ሳታስተውሉት ነው የምታዛጉት። ይሄ ማዛጋት የመንፈስ ነገር እንደሆነ የምትረዱት አሁን ይሄ ትምህርት ሲገባችሁ ነው። እናንተ የሚመስላችሁ ከስራ ቦታ ብላችሁ መታችሁ ደክማችሁ ስትቀመጡ ምናምን በቃ ምግብ እፎይታ ስሜት ተሰምቷችሁ ምናምን እንደዛ ነው ሪላክስ ስሜት የሚመስላችሁ፣ ግን አይደለም። አብሬ ልበላ ስል በስመ አብ ብሎ ያባርረኛል። ምልክትህ ምንድን ነው ሲባል ማዛጋት ይላል ጸበል ቦታ ላይ። ስለዚህ ይሄ ትልቅ ምልክት ነው። እኔም በራሴ አንዳንዴ ያጋጥመኛል እንደዚህ ቀኒ ከየት እንደመጣ አላውቅም። አብሮ ሰፍ ብሎ ሊበላ ሲል እንዲያውም ቸኩለን አንዳንድ ጊዜ በስመ አብ ማምራችሁ እንደዚህ ትገባላችሁ አይደለም? እቺ ነገር ሲወዳት ምንድነው ምን ያህል ሰከንድ ታተርፋላችሁ? አንድ አባት ምን አሉ? ቅዳሴ ሲያራውጡት ሰምተው ቆሞስ ናቸው አሉና በረከቱ ይደርብን አባታችን ይቀድሱ እስቲ ይቀድሱና ያቆርቡ ምናምን አሏቸውና ዲያቆናቶቹ ሲያራውጡት ቅዳሴውን ተረጋጋ እንደ ምንድነው እሱ የሚመጣደፍ ነው ይደርሳል። እስቲ ምን ያህል ሰዓት ታተርፋላችሁ? ቅዳሴውን አስቆሞ እኮ ነው መሀል ቅዳሴ ላይ እኮ ነው ዲያቆናቶቹን አስቆሞ ህዝብ እየሰማ ምን የሚመጣደፍ ነው? እስቲ እንደው እግዚኦታውንም ምኑንም ግርድፍድፍ አድርጋችሁ አጣድፋችሁት ስንት ደቂቃ ታተርፋላችሁ? እሺ 20 ደቂቃ አተረፋችሁ እንበል። ከ2 ሰዓት ቅዳሴ ላይ 30 ደቂቃና 20 ደቂቃ አስተረፋችሁ። የእግዚአብሔርን ቃል ቆራርጣችሁ በደንብ ማለት የሚገባችሁን ቃላት ሸራርፋችሁ ከዛ አተረፋ 30 ደቂቃ ምን ስታደርጉት ነው? ወጣችሁ ድንጋይ ላይ ቁጭ ብላችሁ ጥርሳችሁን የምትፍቁት ወይም ሰንበቴ ቤት ወይም ደግሞ ደጀ ሰላም ገብታችሁ የሆነ ነገር ስትበሉ ነው ሰዓቱ የሚባክነው? ወይ ስልክ ስታወሩ ነው ስታረጉ ነው? ምን ያህል ሰዓት ለማትረፍ ነው የምትጣደፉት ብለው የተናገሩ አባት አሉ። አያችሁ እንግዲህ ይሄ አስተማሪ ነገር ነው። እዚህ ጋር ስትመጡ ደግሞ ምግብ ልንበላ ስንል ሲሆን በስመ አብ ማለቱ ጥሩ ነበር እኮ አሪፍ ነው። ግን በቃ እንደዚህ ምን ለማትረፍ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አባታችን በሰማይ የምትኖር ብሎ ጸልዮ 1 ደቂቃ ነው 55 ሰከንድ ነው። አባታችን ረጋ ካላችሁ 1 ደቂቃ ከ10 ሰከንድ ከ20 ሰከንድ ይሆናል። ከተረጋጋችሁ ማለት ነው። ምንድነው የሚሆነው? ምግቡ አይሻግት በዛ ደቂቃ ውስጥ በልቶ የሚጨርስባችሁ ሰው የለም። ከዛ በኋላ ጸልያችሁ እየበሉ እንኳን ቢሆን የደረሳችሁበትን መብላት ነው። እናንተ እየጸልያችሁ ገብቶ የሚበላ ካለ ይብላ። እናንተ ግን ወደ ሆዳችሁ የሚገባው ነገር ባርካችሁ መብላት ነው። ምንም ያህል ደቂቃ ማትረፍ አትችሉም። ምንም ያህል ደቂቃ ከምንም ነገር አናተርፍም። ከእድሜያችን ላይ አንቆጥብ፣ ከየትኛውም ነገር ላይ አንቆጥብ። 2 ሰዓት ሙሉ ቁጭ ብሎ ኳስ 90 ደቂቃ ሙሉ ያለው አይደለም እንዴ? ያለ ምንም ስስት ያን የ2 ሰዓት ቁጭ ብላችሁ ኳስ የምታዩበት የ90 ደቂቃ ኳስ የምታዩበትን ሲኦል ያለ አንድ በኃጢአት ምክንያት ሲኦል የገባ አንድ ነፍስ 90 ደቂቃ ይሰጥህ እስቲ ምን ታደርገዋለህ ሲባል ብቻ ስጠኝና 90 ደቂቃዋን ሄጄ ምን እንደማደርጋት ነው የማውቀው ይላል። ንስሐ ይገባባታል።